በጣም በሚያሳዝን ሁኔታ እንግዲህ ናቲ ትላንትና ቪዲዮ ለቋል። ግን ስሜቱ በጣም ተሰብሯል፣ ታሟል። የእውነት ልቡ በቃ ድክም ብላለች። መንፈሱ ይናገራል እና ብታምኑም ባታምኑም የናቲን ቪዲዮ እያለቀስኩ ነው ያየሁት። ብታምኑም ባታምኑም ነው ምላችሁ ማርያምን። ምክንያቱም ፍቅርን ያቀመሰው ያውቀዋል። እየወደዱ መለያየት፣ እየተፈላለጉ አለመገናኘት ምን ያህል እንደሚያም ያውቀዋል። እና እኔ በናቲ ጫማ ላይ ሆኜ ሳስበው እንዴት ብዬ ላስረዳችሁ? እንዴት ነው በጣም የምትወዱትን ሰው ከሌላ እቅፍ ገብቶ በምናባችሁ ስትስሉት ራሱ በቃ የሆነ ስጋችሁ ሳይሆን አጥንታችሁ ነው የሚሰበረው። አጥንታችሁ ነው ምለው። ኖርማል እኮ ነው ማንም እንደሚገናኘው ማንም እንደሚለያየው ሰው ይለያያል አይደለ? ነገር ግን ከምታፈቅሩት ሰው ጋር ስትለያዩ የሆነ ያህ ሰው በድሏችሁ ወይ ደግሞ ምንድን ነው የሚባለው የሆነ ቂም ምናምን የሆነ ቁርሾ ነገር ምናምን ይዛችሁ ሲሆን ያንን ሰው ለመርሳት ራሱ አይከብድም። በድሏችኋላ ኢቭን ስታስታውሱት ራሱ ያ የበደላችሁ ቦታ እንትን ይላል፣ ምንድን ያመረቅዛል። እና እረ ድጋሚ ከሱ ጋር እረ እኔ ምን ቦጠኝ ምናምን እያላችሁ ልባችሁን ታጀግናላችሁ። የእነዚህ ልጆች ነገር ግን እንደዛ አይደለም። በጣም ይዋደዳሉ። እውነት በቃ እንዴት ነው መዋደድ ሲባል አንዳንዴ እኮ ሰው ሲቀርባችሁ የሆነ ነገር አይቶ ነው የሚቀርበው አይደለ? ግን ምንም ሳይተያዩ የእውነት በንጹህ ፍቅር የተዋደዱ ጥንዶች ነበሩ፣ ናቲና ሄሉ ማለት ነው። ግን እንዳለመገናኘት እንዳለመታደልም ሆነና ናቲ ከሀገር ሲወጣ ሄሉ ብቻዋን ቀረች። ናቲ ደግሞ በወጣበት ቦታ እንደምናውቀው እንደሰማነውም ጥሩ የሆነ ነገር ላይ አልነበረም። ከዛ ሴት ልጅ ብዙ ጊዜ ኦፕሽኖችን መጠቀም ትፈልጋለች። በነገራችን ላይ ሴት ከኔ ጭምር የሆነ አማራጮችን የምትፈልግ ሴት በቃ አብዛኛዎቻችን ማለት ነው። በቃ የሆነ በዚህኛው ካልሆነ በዚህኛው ይሆናል አይነት ኦፕሽኖችን እንጠቀማለን። እና ሄሉ ይመስለኛል እንደዛ ነው ያደረገችው። ነገር ግን የፈለገውን አይነት አማራጭ ብትጠቀም በቃ እንዴት ነው ይሄ የምትቀርባቸው ወንዶች ተጨማምቀው እንኳን የናቲን ያህል ልኩን አይደርሱት በኔ እይታ። ምክንያቱም ከሷ አንሰው አይደለም። ነገር ግን ልቧ ውስጥ ናቲ የሰራውን ቤት መቼም እንደው ልቧ ውስጥ መግባት አይችሉም። ይሄ ነው ያለው እውነታ። ፍቅር ቀላል ነገር አይደለም። ፍቅር ይሄ ከልባችሁ አንድን ሰው ስትወዱ እንደዚሁ ተገናኝታችሁ ወንዴ ሁሉንም ነገር እርግፍ አድርጋችሁ የምትተውት ነገር አይደለም። ጥሩ የሆነ ጣፋጭ የሆነ የፍቅር ጊዜ ያሳለፋችሁትን ሰው ኢቭን ኢፍ እርግጠኛ ሆኜ የምነግራችሁ አግብታችሁ ሌላ ህይወት ጀምራችሁ ወልዳችሁ እንኳን ቢሆን ልትረሱት የማትችሉበት አጣብቂኝ ውስጥ ልትገቡ ትችላላችሁ። ይህ ግን የሚወሰነው አብሯችሁ ከነበረ ከፍቅር አጋራችሁ ስብዕና ለእናንተ ከሚሰጠው ፍቅር ክብር ጋር ነው የሚያያዘው። ሁሉም ሰው በዛ ልክ ይፈቀዳል ማለት አይደለም። ነገር ግን ናቲ ሲያወራ እንደሰማሁት እኔ እንዴት አንጀቴን ልውስውስ ያደረገው በቃ አምሮብሻል፣ ይመርብሽ፣ ሁሉም ይበርብሽ፣ ስትስቂ ነው የምታምሪው፣ ሳቅሽ ነው የሚያምረው እንጂ ለቅሶሽ አያምርም እና በጣም አምሮብሻል አለ። በቃ በጣም አምሮብሻል። እንዴት ነው አንድ ሴት ከሆነ ከመጀመሪያ ፍቅረኛው ጋር ስትለያይ ያምርባታል የሚባለው ነገር እሰማ ነበረ። ነገር ግን ዛሬ በእኔ ደርሶ አየሁት ማለት ነው ወይ ነበረ ሲሌ ነበረው። እኔ እንደው ምን አስታወሰኝ ማን ነበር ባልሳት አስቦን ይሄ እንትን ማን ተፈራ ነበረ ልክ እንዳየሁሽ ፍቅሬ እርብሻለብኝ ለካ እንዲህ ውብ ነሽ እኔ ማመን ተሳነኝ ልክ እንደ አዲስ ሆኜ ዛሬ ብመኝሽ ሲያምረኝ ቅር እንጂ መቼም ከሰው አልቀማሽ የሚለው
ዘፈን ትዝ አለኝ። እውነት ነው፣ በወንዱ ብቻ አይደለም ሴቷም እንደዛ ነው የምታየው። አንዳንዴ ከእጃችሁ ያመለጠ ሰው ከእጃችሁ የወጣ ሰው ከእናንተ ሲለይ ውበቱን ፍክትክት ጉልትልት ብሎ ነው የሚመጣው። ና እንግዲህ ቅናት ብጤ ነቅቶታል፣ ናቲ ቀንቷል። ይህም ሆነ ያ እኔ አንዱነት ታይቶኛል እዚህ ጋር እግዚአብሔርን ናቲ ትክክለኛ ፍቅር ውስጥ ስምጥ ብሎ የገባ ሰው የሚያወራቸውን ቃላቶችን ነበር ሲጠቀም የነበረው። ነግሬያቸዋለሁ፣ እኔ ስለማውቀው ነው ሂደቱን ማለት ነው። ማለት አንቺ የእውነት ብታፈቅሪ ኖሮ አይደለም 7 ወር 7 ዓመት እኔን መጠበቅ አያቅትሽም ነበረ። በቃ ያኔ ከኔ ጋር የነበርሽው ከኔ ጋር መኖር ስለፈለግሽ እንጂ አፍቅረሽኝ አይደለም። እና መጀመሪያ ከዛ ልጅ ጋር ፍቅር ጓደኝነት ነው ብለሻል ሄሉ። ባለፈው ከልጁ ጋር ምንም ነገር የለኝም ጓደኝነት ነው ስትል ነበር። ጓደኝነት ቢሆን ኖሮ ማንም ሴት በጓደኝነት ቀርባ ተመችታው ያ ወንድ ተመችቷት ከሱ ጋር ፍቅር አትጀምርም። ኖርማሊ ወደ እሱ መሄድ ስታስቢ እኔን ሙሉ በሙሉ ከልብሽ አውጥተሽኝ ነበረ ማለት ነው ያለው። ኢቭን ለቤተሰቦች ራሱ አልተጠነቀቅሽም። እህቴ በተደጋጋሚ ስትደውልልሽ ተይ ወንድሜ እኮ ነገ ይወጣል፣ አይ ጓደኛ እኮ ነው ናቲ ስቲል ግን ከዚህ ጋር እኮ ምንም የለንም እያልሽ ነበረ። እናቴ ራሱ በቃ ብዙ ነገር ነው ሆድ ብሶት ያወራው። እና ሄሉ ትክክል አልሰራችም እንደ ሰውኛ ማለት ነው። ማለት በዚህ ጊዜ እንደውም እሷ ነበረች ከጎኑ መሆን የነበረባት ባይነኝ እኔ። በእርግጥ ሴት ነኝ እኔ፣ ይሄ ሙሉ በሙሉ በእሷ ላይ ጥፋትን መደብደብ ባልፈልግም ባይገባኝም፣ ነገር ግን በሚትችለው መጠን ሄሉ ከናቲ ጎን መሆን ነበረባት። የኔ አንድና አንድ እኔ ማለት የምፈልገው ማለት ነው። ምክንያቱም ማን ይረዳዋል? ኢቨን እኮ እየደወልኩልሽ ነበር አለ፣ እየደወልኩልሽ ነበረ። በእንደዛ አይነት ሁኔታ ውስጥ ሆኜ ራሱ እየደወልኩልሽ ነበረ። ምን ነው እኔን መጠበቅ አቃተሽ? ሰው እኮ ላግኘው አላግኘው እንኳን ብሎ በማያስብበት ሁኔታ እንኳን አንድን ሰው ካፈቀረ በጣም ብዙ አመት መስዋዕት ሆኖ ይኖራል። ምን አለበት ለእኔ ብለሽ ለፍቅርሽ ብለሽ ትንሽ መታገስ እኔን አቅቶሽ ሌላ ህይወት ጀመርሽ። ናቲ በነገራችን ላይ ነገሮች እንዳበቁ ነው ከአወራሩ የተረዳሁት እኔ። እሱም በራሱ በኩል የቆረጠለት ይመስላል፣ ግን እንዲህ ቀላል አይደለም። እንደውም ፍቅር ቆረጥኩ ስትይ ነው የሚያገረሸው። ፍቅር ትቻለሁ ቆርጫለሁ ካሁን ያገረሽብናል። እና ናቲ እግዚአብሔር እንግዲህ ያበርታክ። የሰው ሀገር ነው ያለኸው፣ ምንም ቢሆን አንተ ላይ ይብሳል። ምክንያቱም ሄሉ አገሯን ያለችው ቤተሰቦቿ አቅፍ ላይ ነው ያለችው። ቢከፋት ወታ እንደፈለገች ተዝናንታ መግባት የምትችልበት ህይወት ላይ ነው ያለችው። ግን ችግሩ አሁን ላይ ህመሙ የሚብሰው ናቲ ላይ ነው። እንግዲህ እግዚአብሔር ናቲን እንዲያበረታው እንዲያጠነክረው ጸልዩለት። ሲቀጥል ግን እኔ አንድ መልእክት ማስተላለፍ የምፈልገው አሁን ላይ ይሄ ትክክለኛ እውነተኛ ፍቅር ካላችሁ እውነተኛ ፍቅር አንቺ የምትወጁ እሱም የሚወድሽ የልብሽ ሰው የምትዩ ሰው ካለ የፈለግሽውን መስዋዕትነት ከፍለሽ ያንን ሰው የራስሽ ማድረግ ነው ያለብሽ። ምክንያቱም በዚህ ሰዓት የለም፣ እያየን እኮ ነው። ሁሉም በፍቅር የሚነግድ ብቻ ነው። ማንም ከልብ ታሞ የሚያፈቅርሽ የለም። ማንም እስከነ ጎዶሎሽ ጉድለትሽ የሚቀበልሽ የለም። ናቲ እኮ ኦፕሽኖች አሉት አሁን ላይ በጣም ብዙ አማራጮች አሉ። አፈቅራለሁ ወዳለሁ ብል ከሄሉ የተሻለቿን ወዶ መኖር ይችላል። እርግጥ ነው፣ ምንም ጥርጥር የለውም ሲል ነበረ። ምንድን ያለው? እኔ እሷን ማግኘት እዚህ ምድር ላይ እንደኔ አይነት እድለኛ ወንድ እድለኛ ሰው አልነበረም። በነገራችን ላይ የሚወድሽ ወንድ ብቻ ነው የሱ እንደሆንሽ የሱ ከሆንሽ እድለኛ እንደሆነ የሚሰማው የሚወድሽ የሚያፈቅርሽ ወንድ ብቻ ነው። ይሄን ወደድሽም አልወደድሽም በቃ አንቺን በማግኘቴ በጣም እድለኛ ነኝ እኔ፣ እግዚአብሔር ይወደኛል፣ አንቺን ሰጥቶኛል የሚልሽ ወንድ በጣም የሚወድሽ ወንድ ነው። በቃ ይሄ ሳይታለም የተፈታ ነው። እና ደግሞ እስከነ ጉድለትሽ የሚወድሽ ወንድ እኔ አረ ወይኔ እውነት ልቤን ነው የሰበረው። የምሬን ነው ምልሽ። እንዴት ነው ይሄ
የሆነ ቁስል ላይ ጨው ሲነሰነስ እንትን አይደለም፣ እንደዛ ነው የሆነው ትላንትና። እኔ የእሱ ቪዲዮችን ሳይ እንደዛ አይነት ስሜት ነው የተሰማኝና በቃ እኔ ምንም ማለት አልችልም። ብቻ እግዚአብሔር ረድቷቸው እነዚህ ሁለት ጥንዶች ተመልሰው ሄሉም ተሳክቶላት በጣም በብዙ ነበር የምትመኘው ከሀገር ለመውጣት። ምክንያቱም አባቷም ትንሽ ስለሚያማቸው እሳቸውንም ማሳከም ስለምትፈልግ ከናቲ ጋር መሆን ስለምትፈልግ ግን ያው የእግዚአብሔር ፍቃድ ሆነና አልተሳካላትም። እንግዲህ ፈጣሪ ረድቷት ድጋሚ ተሳክቶላት ሄዳ ከናቲ ጋር አብረው ይኖራሉ ወይ ደግሞ ናቲ መተውም ቢሆን እንደፈለጉት ህይወትን ይመራሉ። ወደፊት የምናየው ነገር ነው። ግን እነዚህ ሁለት የተጣመሩ ልቦች እግዚአብሔር ብሏቸው እንግዲህ እንደተጣመሩ እስከ ዘለዓለም አብሮ ቢኖሩ የኔ ደስታ ነው። እኔ በነገራችን ላይ በፍቅር በጣም ነው ምቀናው። በቃ ፍቅርን በጣም ነው ማፈቅረው። እውነት የሚፋቀሩ ጥንዶች የሚዋደዱ ጥንዶችን ሳይ ነፍስያይ ነው የምትረካው። ለምን እንደሆነ እኔ አላቅም። በቃ ይሄ የኔ ተፈጥሮ ነው ማለት። ፍቅር ማለት ቀላል ነገር አይደለም። ፍቅር ማለት ነፍስን ማደስ ማለት ነው። ፍቅር አንድ ሰው ስታፈቅሩ ብዙ ነገራችሁን ትረሳላችሁ። እውነት የምሬን ነው የምላችሁ። እና እድለኞች ናችሁ ፍቅር ይዛችሁ ካወቀ። በነገራችሁ ላይ በጣም እድለኞች ናችሁ። የምር ያፈቀራችሁትን ሰው አገኛችሁም አጣችሁም እናንተ በጣም እድለኞች ናችሁ፣ ፍቅር ይዟችሁ ካወቀ ማለት ነው። ነገር ግን አሁን ላይ የእኔ ትኩረት የሄሉና የናቲ ጉዳይ ነው። እኔ አንድ ቀን እንግዲህ አንድ ቀን በተሻለ ቪዲዮ ሁለቱም ይቅር ተባብለው፣ በነገራችሁ ላይ ከወደድካት በቃ ይቅር በላት ተብሏል ናቲ። ነገር ግን ምንድን ያለው ሄሉ ከእኔ ውጪ ደስተኛ ናት፣ ሄሉ ያለ እኔ ደስተኛ ናት። ይህ ማለት የሄሉን መፍት መጋፋት ነው። አሁን እኔ ይቅር ብዬ ምናምን አብረሽ ኑሪ ማለት የእሷን ደስታ መንጠቅ ነው ለኔ ነው ብሎ ሲል የነበረው እና ለብዙ ጥያቄዎች መልስ ሰጥቷል። ግን ልቤን ሰብሮታል ናቲ። ሀዘኑ በጣም ተጋብቶብኛል። እውነት እኔ አላቅም ናቲዬ፣ መልካም ነገር እመኝልሃለሁ። አይሆፕ እግዚአብሔር የተሻለ ነገር እንደሚሰጥ፣ ስደት ላይም ተመችቶክ እንደምትኖር፣ ሄሉንም ደግሞ ድጋሚ ቅር ለእግዚአብሔር ተባብላችሁ በፍቅር አብራችሁ እንደምትኖሩ አይሆፕ